በዛሬው ዕለትም በአዲስ አበባ ውስጥ እጅግ አስደሳች የቤት መረጃዎችን ይዤላችሁ መጥቻለሁ። 140 ካሬ ሜትር በአዲስ አበባ ውስጥ በ4.5 በ5 ሚሊዮን ብር ፈጥናችሁ ለምትገዙ ለሽያጭ ቀርበዋል። በተጨማሪም ዘመናዊ ቪላ በጥሩ ዋጋ እጅግ በጣም አስደሳች ስፋት ያለው እንዲሁም ኮንዶሚኒየምና በአዲስ አበባ ውስጥ አንደኛ የተባለውን ቤት በጥሩ ዋጋ ይዘን ቀርበናል። እናንተ ስታዩት ዋጋ ያንሰዋል ማለታችሁ አይቀርም። ታዲያ ብር ካላችሁ የት ናችሁ? ሙሉ መረጃውን ስሙና ደስ ያላችሁን ቤት ነገ ዛሬ ሳትሉ አሁኑን ሸምቱ። ሙሉ መረጃውን ተከታተሉኝ፣ አብራችሁኝ ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቤት ፈላጊዎች፣ ቤት ሻጮች፣ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ በዛሬው ዕለትም በአዲስ አበባ ውስጥ ለሽያጭ የወጡ በአካል በመገኘት ያየዋቸውን በትክክለኛ ለገበያ መውጣታቸውን አረጋግጬ ለሽያጭ ያመጣውላችሁ የቤት መረጃዎች ናቸው። በትክክል ገዥ ከሆናችሁ እየመጣችሁ ብታዩዋቸውና አማራጮችንም በማየት ደስ ያላችሁን ውስጣችሁ ያመነበትን የወደደበትን ፋይላቸውን አጣርታችሁ በመደራደር መግዛት ትችላላችሁ። እንግዲህ ዛሬ የተለያዩ የቤት አይነቶች ሲሆን እጅግ በጣም ከዝቅተኛ ዋጋ ጀምሮ እናንተ በምትፈልጉት የቤት አይነት መገንባት የምትችሉበትን ቦታዎችን በርካሽ ዋጋ እጅግ በጣም ፋይላቸው ቆንጆና ትክክለኛነታቸውን የፋይላቸውን አመጣጥ ደግሞ በሚገባ የምናውቀው ስለሆነ ለእናንተ ብናቀርበው መታችሁ ብትገዟቸው ይጠቅማችኋል ብለን ያሰብናቸውን የቤት መረጃዎች ነው በዛሬው ዕለት እንግዲህ ያመጣውላችሁ። በመጀመሪያ ደረጃ ዛሬ ያመጣውላችሁ እጅግ በጣም ደስ የሚል ቪላ ቤት ነው። ምክንያቱም ስፋቱ በጣም አስደሳች 450 ካሬ ሜትር የካርታ ስፋት ያለው በአዲስ አበባ ውስጥ የሚገኝ ነው። ወሰን አካባቢ ያለ ክፍለ ከተማው በጣም ቆንጆ ፋይሎችን እንግዲህ ይዞ የሚገኝ ነው። በየካ ክፍለ ከተማ ውስጥ የሚገኝ ሲሆን ነባር ፋይል ዲጂታል ካርታ ነው። ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ነው። ታዲያ ይህ ቤት እንዲሸጥ የተፈለገው በካሽ ነው። ነገር ግን በባንክም በፍጥነትና በአጭር ጊዜ ውስጥ እኛ ቶሎ መግዛት እንችላለን ካላችሁ መታችሁ ቤቱን እዩት፣ ከሻጩ ጋር ተገናኙ። 450 ካሬ ሜትር የካርታ ስፋቱ ሲሆን በውስጡ ደግሞ ሰፊ ግቢ፣ ሰፊ ሳሎን፣ ሰፋ ብሎ የተሰሩ ሻወር፣ ሽንት ቤት ያላቸው መኝታ ቤቶች እንዲሁም ኪችን ካቢኔት ተገጠመለት እንዲሁም ሰርቪስ እና የተለያዩ ሻወር ቤቶችንም በጥሩ ሁኔታ ጽድት አድርጎ ይዞ የሚገኘው ይህ ቪላ ቤት አሁን በ42 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። ምናልባት ይህን ቤት መታችሁ እዩት፣ ትወዱታላችሁ በእርግጠኝነት። ቆንጆ ቤት ነው። ለራስ ተብሎ የተገነባ ነው። እንግዲህ ለሽያጭ ተብሎ የተሰራ ቤት አይደለም። ለመኖሪያ አገልግሎት ታስቦ የተገነባ ቆንጆ ሰፈር ላይ የሚገኝ ነው። ስለዚህ ይህን ቤት መታችሁ እዩት። ከዛ በተጨማሪ ዛሬ እንግዲህ በቅናሽ ዋጋ ለእናንተ ብንነግራችሁ ብትገዙት ይጠቅማል፣ ለእኛም እየጸለያችሁ ትኖራላችሁ ብለን በማሰብ በቅናሽ ዋጋ ቦታዎች በአስቸኳይም እንዲሸጡ የተፈለጉ በአቃቂ ቃሊቲ ገላን ኮንዶሚኒየም ትንሽ ወረድ ብላችሁ ከዋና አስፓልት ፊት ለፊት ገላን 140 ካሬ ሜትሮች ናቸው። በአዲስ አበባ ክልል ውስጥ ያሉ ቦታቸው አቀማመጣቸው ፊታቸው ወደ ሰሜን እንዲሁም ወደ ምስራቅ የዞረ ነገ ዛሬ ሳትሉ እኔ ራሴ የማውቃቸውን ራሴ የማሳያችሁን ቦታዎች ነው የምነግራችሁ። ስለዚህ በ140 ካሬ ሜትር ስፋት ላይ ያሉ ለቪላም እንዲሁም ለፎቅም መሆን የሚችሉ ቦታዎች ናቸው። እነዚህ ቦታዎች ከዋና አስፓልት ከ70 እስከ 80 ሜትር እርቀት ብቻ የሚገኙ የመብራት የውሃ አገልግሎትም የተሟላላቸው ሲሆን ዋጋቸው በ4.5 እና በ5 ሚሊዮን ብር በጣም በጥሩ ዋጋ ቀርቦ ነው የሚገኘው። አካባቢው ላይ ያለቁና ዘመናዊ ቪላ ቤቶች በ14 በ15 ሚሊዮን ብር ከዚህ ቤት ወይም ከዚህ ቦታ አጠገብ አሉ። ስለዚህ እናንተ እነዚህን ቦታዎች ገዝታችሁ የምትፈልጉትን የቤት አይነት ብትገነቡ ውጤታማ ያደርጋችኋል። የተሰሩ ቤቶችን ከምትገዙ ምናልባት ፈጣሪ ፈቅዶ ዞር ብላችሁ ጥሩ ቦታ ላይ ካገኛችሁ በራሳችሁ ዲዛይን በራሳችሁ የግንባታ ሂደት ቀስ እያላችሁ መገንባት ትችላላችሁ። ያ ደግሞ እናንተን ለብዙ ወጪ አይዳርግም። በጥሩ ዋጋ ገዝቶ ቤትን በጥሩ ዋጋና በተረጋጋ መልኩ በዘመናዊነት እጅግ በጣም በሚያምር የፊኒሽንግ እቃ በራሳችሁ ምርጫ አግኝታችሁ መኖር ትችላላችሁ ማለት ነው። ስለዚህ በአዲስ አበባ ክልል ውስጥ ያሉ 140 ካሬ ሜትር በ4.5 እንዲሁም በ5 ሚሊዮን ብር አሁን ለሽያጭ የቀረቡ ወሳኝ ቦታዎች አሉ። መታችሁ ማየት ትችላላችሁ። ሌላኛው መረጃችን ዛሬ ዘመናዊ ቆንጆ አፓርትመንትን ያመጣንላችሁ። ይህን አፓርትመንት ለእናንተ ያቀረብንበት ሁኔታ ለየት ያለ ነው። ምክንያቱም ልጆቻችሁ ቆንጆ ግቢ ቢያድጉ ቆንጆ ግቢ ቢጫወቱና ቢዝናኑ
እንዲዝናኑ እጅግ በጣም የሁሉ ሰው ፍላጎት ነው። ነገር ግን በተለያዩ በአዲስ አበባ አካባቢ አፓርትመንት በቅናሽ በተለያዩ አካባቢ ያለቁም ያላለቁም እጅግ በጣም በርከት ብለው ይገኛሉ። ከነዛ መሃል ይሆናል ይጠቅማል ያልነው ነው እንግዲህ እያንዳንዷን እያጣራን እየመዘዝን ለእናንተ የምናቀርበው። አያት ኖህ አፓርትመንት ግቢ ውስጥ አያት አምባሳደር ላይ ለሽያጭ የቀረበ አፓርትመንት አለ። ይህ አፓርትመንት ስፋቱ 116 ካሬ ሜትር ሲሆን አራተኛ ፎቅ ላይ የሚገኝ ባለ 3 መኝታ ቤት ነው። 2 መታጠቢያ ቤት ያለው፣ 1 ሳሎን፣ 1 ኪችን፣ ካርታ የያዘና ለባንክም ለካሽም ገዥ ተመራጭ የሆነ ቤት ነው። እጅግ በጣም የሚወደድ ነፋሻማ የሆነ አካባቢ፣ በርካቶች ለመኖሪያነት ከሚመርጡት በአካባቢው ካሉ አፓርትመንቶች ቁጥር አንዱ አያት ኖህ ሪል ስቴት ነው። ምክንያቱም አቀማመጡ ቆንጆ ነው። ኮምፓውንዱ በአስፓልት የተሰራ ነው። እንዲሁም ጥበቃ በሁሉም መግቢያ መውጫዎች አስተማማኝ ጥበቃ ያለው ስለሆነ እናንተ በራችሁ እንኳን አጋጣሚ ተረስቶ ክፍት ቢሆን ሌባ የሚባል ነገር የለም። ምክንያቱም ሲወጣ ሲገባ ሁሉም ነገር ስለሚታይ ነው። ከዛ ውጭ ይህን ቤት እንግዲህ ለሽያጭ ያቀረቡበት ዋጋ እነዚህን እስካሁን ያልናቸውን ወይም የቤቱን የሚገኝበት አካባቢና የቤቱን አሰራር ግንዛቤ ውስጥ በማስገባት በ13 ሚሊዮን ብር በመጠነኛ ድርድር ለሽያጭ አቅርበውላችሁ ይገኛሉ። ስለዚህ ውድ አድማጭ ተመልካቾቻችን አያት ኖህ ሪል ስቴት ግቢ ውስጥ ሌሎችንም ቤቶች የምትፈልጉ ከሆነ ይህን ቤት ለማየት ስትመጡ እንድታዩ ቀድማችሁ ደውላችሁ ቀጠሮ ብታይዙና አማራጮችን ብታዩ ለውሳኔ ይረዳችኋል ብለን እናስባለን። ወደ ሌላኛው የዕለቱ መረጃችን ስናመራ ደግሞ ኮንዶሚኒየም ቤት በጥሩ ዋጋ አፓርትመንትን የሚያስንቅ ጥሩ ፊኒሽንግን ተጠቅመው ለሽያጭ አቅርበውላችኋል። ይህን ኮንዶሚኒየም ቤት የምታገኙት በ40/60 ፕሮግራም አያት 49 አደባባዩ አካባቢ ሲሆን ባለ3 መኝታ ቤት ደረጃው 8ኛ ፎቅ ላይ 122 ካሬ ሜትር ስፋት ያለው ዕዳ የዘጋ ዲጂታል ካርታን የያዘ 5 ዓመት የሞላው ሲሆን መሸጫ ዋጋው ደግሞ በ9 ሚሊዮን 500 ሺህ ብር ለሽያጭ ቀርቦላችሁ ነው የሚገኘው። የቤቱ ፊኒሽንግ የቤቱ እድሳት እጅግ በጣም ዘመናዊና ምርጥ ተደርጎ የተሰራ ሲሆን 122 ካሬ ሜትር ነው እንግዲህ ስፋቱ እጅግ በጣም ደስ የሚል ነው። ከዛ ውጭ 8ኛ ፎቅ ላይ ይገኛል። እንግዲህ ይህንን ቤት መታችሁ እዩና ተደራዳችሁ በጥሩ ሁኔታ መግዛት ይጠበቅባችኋል። ከዛ ውጭ ግን ሁሉና ማስረጃ የሚያዋውል ነው እንግዲህ ፋይሉ ማለት ነው። ምንም ማጣራት አለማጣራት ብዙ አይጠበቅባችሁም። ምክንያቱም በ40/60 ፕሮግራም እንግዲህ እጅግ በጣም ህጋዊና ህጋዊነቱን በጠበቀ መልኩ የተገኘ ስለሆነ ማለት ነው። ወደ መጨረሻው የቤት መረጃችን ስናመራ እንግዲህ አሁን ላይ በአዲስ አበባ ውስጥ ካሉ ዘመናዊ ቤቶች እንግዲህ በእኛ አንደኛ ብለነዋል። ምክንያቱም የተጠቀማቸው የፊኒሽንግ ስራ፣ የፓርቲሽን ሁኔታ እንዲሁም ሳይቱ የሚገኝበትና ቤቱን ተጠቅሞ የሰራባቸው የፊኒሽንግ እቃዎች ሌሎች ቤቶች ላይ ፈጽሞ ማግኘት አይቻልም። የቤቱ እቃ እንግዲህ ከውጭ ሀገር ሁሉም እቃዎች ተጭነው የመጡ ናቸው። ሀገር ውስጥ የሚጠቀሟቸውን የቤት አይነቶች የግንባታ እቃ ማለት ነው ተጠቅሞ አልሰራውም። ስለዚህ ብር አለን ያላችሁ የት አላችሁ? እንያችሁና ይህን ቤት ገዝታችሁ እስኪ ኑሩበት። እጅግ በጣም አስገራሚ ቤት ነው። ይህ ቤት እንግዲህ ሌሎች ሰዎች ተስማምተውበታል። ነገር ግን በተባለው ጊዜና ሰዓት ሊጨርሱ ባለመቻላቸው ምናልባት ከዛ በታች ድርድር ሊኖረው ይችላል። ነገር ግን ወሳኝ ቤት ፈላጊ ነን ካላችሁም በአዲስ አበባ ውስጥ አያት ላይ የሚገኝ የዘመናችን አንደኛ ቤት ብለነዋል። 250 ካሬ ሜትር ግራውንድ ፕላስቱ ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለበት እጅግ በጣም ዘመናዊ ቤት አንደኛ የሆነ የመኖሪያ ኮምፓውንድ ውስጥ ነው የሚገኘው። ታዲያ ግቢው 3 መኪኖችን በጥሩ ሁኔታ ማቆም የሚችል ሲሆን አቀማመጡ ወደ ጠዋት ፀሐይ ወይም ወደ ምስራቅ የዞረ ነው። ከዛ ውጭ ወደ ቤቱ እንደገባን ግራውንድ ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም መታጠቢያ ክፍል የያዘ ሲሆን እዚሁ ግራውንዱ ላይ ከሳሎኑ ጀርባ በኩል ትራዲሽናል ኪችን እጅግ በጣም ደስ የሚል ስፋት ይዞ ካቢኔት ተገጥሞለት ይገኛል። ከሱ ጎን ላይ ደግሞ አነስተኛ ስቶር የኪችን ቤት ግብዓቶችን ማስቀመጫ እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት እና መታጠቢያ ክፍል ግራውንድ ላይ ያሉ ሲሆን ወደ አንደኛ ፎቅ እንደወጣን ደግሞ እጅግ በጣም ትልቅና ሰፊ በአይነቱ ለየት ያለ ቆንጆ መኝታ ቤት አለ። የመኝታ ቤት የቤቱ ትልቁ የማስተር ቤድሩም ሲሆን ከሱ ጎን ላይ ደግሞ የራሱ መታጠቢያ ክፍል ያለው ቆንጆ ተደርጎ የተሰራ ሌላ 2
የልጆች መኝታ ቤቶች አሉ ማለት ነው አንደኛ ፎቅ ላይ። ከዛ ወደ ሁለተኛ ፎቅ ላይ እንደወጣችሁ ደግሞ አነስተኛ ሳሎን እና ሌሎች ተጨማሪ 4 መኝታ ቤቶችን በአጠቃላይ 7 መኝታ ቤት እንዲሁም 2 ሳሎን ይዞ የሚገኘው ይህ ቤት እጅግ በጣም በርካቶች ያጨበጨቡለት የአቅም ጉዳይ ሆነ እንጂ ቤቱ የሚወጣው ነገር የለም ብለው በርካቶች ይህን ቤት ሳይወዱትና ቶሎ ብለው ለመውጣት ሳይሆን ሲመላለሱ ሲወጡ ሲገቡ ቀናቸውን ያሳለፉበት እጅግ በጣም ዘመናዊ ቤት ነው። ታዲያ ይህን ቤት አሁን ለሽያጭ ያቀረቡበት ዋጋ 100 ሚሊዮን ብር ነው። ግራውንድ ፕላስቱ 250 ካሬ ሜትር አያት። ለምን ይህን ተባለ? ቤቱን አይታችሁ ያንሰዋል የምትሉት እናንተ ትሆናላችሁ። ስለዚህ ይህን ቤት ጥሪ በ100 ሚሊዮን ብር ለሽያጭ ቀርቧል። ነገ ዛሬ ሳትሉ ሳትቀደሙ መታችሁ እዩና ከሻጩ ጋር ተገናኝታችሁ ፋይሉን በመቀበል ዋጋ በመደራደር በሚገባ ደግሞ በማጣራት ቀጥታ ገዝታችሁ ቤተሰብና ዕቃችሁን ይዛችሁ ብቻ መግባት ነው። ምንም አይነት ወጪ አይጠይቅም። ጽዳቱም 100% ጥንቅቅ ብሎ አልቆ የሚገኘው ይህ ቤት በአያት ነው። ለዛሬ ያቀረብኩላችሁ የቤት መረጃም እስካሁን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ